ሳሚ ይህንን ነው የምዳኘው። ሰማኝ? እሺ እኔ ጥቅስ ጠቅሳለሁ፣ በራሴ በኩል ያለኝን እምነት አቀርባለሁ። ኢየሱስ ከተናገረው ማለት ነው። እሺ በማያሻማ በማያንገራገር ሁኔታ በትክክለኛው ባስቀመጠበት ነው። እሺ መረጃ ቁጥር 1 ላቅርብ። ሳሚ አቅርብ። ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ላይ እኔ ሰው ነኝ ብሏል ኢየሱስ። አንድ የመጀመሪያ መረጃ ዮሐንስ ወንጌል ምዕራፍ 8 ቁጥር 40 ነው ያልኩት። ዮሐንስ ወንጌል ምዕራፍ 8 ቁጥር 40። ሁለተኛ ዮሐንስ ወንጌል ምዕራፍ 20 ቁጥር 17 አምላክ አለኝ ብሏል። ይሰማል አይደለ? ኦኬ። ከዛ ደግሞ ማርቆስ ወንጌል ምዕራፍ 6 ቁጥር 4 ላይ ነብይ ነኝ ብሏል። ሚራክል ሚዩት አድርግሽ፣ ድምፅ ያስተጋባል መሰለኝ። ከዛ ደግሞ ዮሐንስ ወንጌል ምዕራፍ 10 ቁጥር 24 ላይ እና 25 ላይ ክርስቶስ ነኝ ብሏል። ኦኬ። ሌላ ዮሐንስ ወንጌል ምዕራፍ 5 ቁጥር 30 ላይ እኔ ከራሴ ምንም ላደርግ አይቻለኝም ብሏል። ሳሚ ጨርሻለሁ መረጃዬን። ኢየሱስ ሰው መሆኑን፣ ነቢይ መሆኑን፣ መልእክተኛ መሆኑን፣ ምንም ማድረግ ከራሱ እንደማይችል እንዲሁም ደግሞ የሰጠውን አምላክ አለኝ የሚለውን መረጃ ሰጥቻለሁ። እሺ አሁን እነሱም በማያንገራግር በማያሻማ ሁኔታ ኢየሱስ ከተናገረው ይሰጡናል። ከዛ ትዳኘናለህ ማለት ነው። እሺ ሳሚ ቀጥል። ኦኬ አንዴ እኔ መረጃ ላቅርብ። ኦኬ ሳሚ እሺ ቀጥል። የንጉስ ልጅ አይደል እንደሚሄደው? እሺ ለምን ፈራህ እንዴ አንተ? ዮሐንስ ወንጌል ምዕራፍ 1 ቁጥር 1 ኢየሱስ ከተናገረው ነው ያልኩት። ሳሚ ዳኝነትን ኢየሱስ ከተናገረው የምወደው ልጅ ይሄ ነው እሱን ስሙት ነው ያለው። እኔ እሺ ዮሐንስ ራዕይ ምዕራፍ 1 ቁጥር 8 ያለውና የነበረው የሚመጣው ሁሉን የሚገዛ አምላክ አልፋና ኦሜጋ ነኝ። ለሱ አይደለም፣ ለኢየሱስ አይደለም። ምን ፈተነ ይሆናል በኋላ። እሺ ቀጥል። አልፋና ኦሜጋ እኔ ነኝ ይላል። አይደለም፣ ሁለተኛ ለኢየሱስ አይደለም። ክርስቶስ ጋር ከለበሰ አምላክ አለው ብላል። ስለዚህ አምላኬ የሚለውን ቃል ነው የጠቀስከው ቅድም። እሱም ደግሞ ክርስቶስ ፍጹም ሰውና ፍጹም አምላክ መሆኑን ማወቅ አለበት በመጀመሪያ። አረ መረጃ አርመኛል እርማት እየሰጠ ነው። መረጃ ስጥ እንጂ። እሺ መረጃ ጠፋ። ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 አንብበው። ምን ይላል? እኔ የስጋ ለባሽ ሁሉ አምላኬ ነኝ ይላል። ስለዚህ ክርስቶስ ፍጹም ሰው ነው፣ ስጋ ለብሷል። ስለዚህ አምላክ አለው ማለት ነው። አምላክ አለው። ስለዚህ አምላክ አለው። እሺ የኔ አምላክ አለው በፍጹም ሰውነቱ። ራስን እኮ ጎል ከተትክ። በፍጹም ሰውነቱ የሚለውን ያውጣልኝ። ትክክል ሳ በፍጹም። ሁለተኛ ደግሞ ዮሐንስ ራዕይ ምዕራፍ 1 ቁጥር 18 ትንቢተ ኤርምያስ ምዕራፍ 32 ቁጥር 27 እኔ የስጋ ለባሽ ሁሉ አምላክ ነኝ ብሏል። ስለዚህ ክርስቶስ ስጋ ለብሷል አይደለ? አይደል? እኮ እንደኛና እንደናንተ ነው። ያው እንደ ሁሉ እኮ ስጋ ለብሷል አይደለ? እና እኔ ምን አገባኝ? አንተ ብረት ነው የለበስከው። ኦኬ አንተ ብረት ነው የለበስከው። ኦኬ ስለዚህ ትንቢተ ኤርምያስ ምዕራፍ 32 ቁጥር 17 ሁሉ አምላክ ነኝ ይላል አይደል? ትክክልና ኢየሱስ ፍጡር ነው ማለት ነው። እሺ ስለዚህ በስጋዊነቱ አምላክ ማይኖረው ኤቲስት ይመስላል እንዴ? ምንድን ነው የምታወራው? ሚራክል ሂድ ቀጥል። እኔ መረጃን አቅርብ፣ ከዛ ዲባንክ አደርግላለሁ። ሂድ። ወይኔ ይስቃል፣ ኦኬ ወይኔ ይስቃል። ኧረ በነፍስ ነው የምትስቀው። ላይ ይበላ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦሉ መክፈቻ አለኝ። አልሞተም ትላላችሁ። ኢየሱስ ይኸው ሞቼም ነበሩ ይላል። እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ። ማን እስቲ ወይ ሐዋርያት ወይ እስቲ ኧረ ሰውዬ መረጃውን አምጣ። ከዘላለም እስከ ዘላለም ሕያው ነኝ ብሏል። እሺ አሁን ቻሌንጅ እንዳደረግ ነው እያቀረብክ ያለው መረጃ ነው የምታቀርቡ። ቻሌንጅ ከሆነ ገና የመጀመሪያው ራሱ ችግር አለበት። ገና ከዛ ነው መጀመሪያው። አይ ለእኔ ሲሆኑ እንደ ቻሌንጅ ችግር ያለበት መረጃ አቅርብልሃለሁ እኮ። ኧረ ምንም አላቀረብኩም። ያሉና የነበረው በእኔ ላይ ችግር አለ። እኔ ባቀረብኩት ላይ ችግር አለብህ። እኔ ባቀረብኩት ላይ ችግር አለ። የተናገርኩት ነገር ብቻ ነው። እሺ የእኔስ ችግር አለው? አዎ
የአንተ አንድ የሶስተኛው ብትደግምልኝ ደስ ይለኛል። የመጀመሪያ አልፋና ኦሜጋ እኮ ለኢየሱስ አይደለም አለውና የነበረው ኦኬ ሞቼም ነበረ። ይኸው ቁጥር 18 ሞቼም ነበሩ እነሆ ከዘላለም እስከ ዘላለም ድረስ ሕያው ነኝ፣ የሞትና የሲኦል መክፈቻ አለኝ። እና እኔ ምን አገባኝ? እንደዚህ አላለ እዛ ጋር እኔ አምላክ ነኝ ይላል። ከዘላለም እስከ ዘላለም የሚኖር ማለት ነው። አምላክ አይደለም። የሞተ ከዘላለም እስከ ዘላለም ሞቷል እኮ ትኖራለህ። ሞቷል አንተ ትሩ የሚሞት አምላክ የለም ሰው እኮ ሞቷል። የሞተ ደግሞ ዘላለም እስከ ዘላለም ሕያው ነኝ ቢል ምንም ትርጉም የለውም። ይህ አላቂ ጊዜም ራሱ ዘላለም ይባላል። ለምሳሌ ያው አንተ ዝም በል ካልካልክ ዝም በል በቃ ሞቷል። የሞተ ደግሞ አምላክ አይደለም። ተረስመስጋለህ አላስተዋላት አምላክን ያሳሰው አምላክን ያሳሰው ኦኬ ስለ ስላሴ ልመጣል ነው ያስነሳው የክርስቶስ ያው መንፈስ ነው። ይሄ አሁን ወድቅ ነው። አንድ መልክ የስራ ግብር እሺ፣ የቱ ጋር ነው የስራ ግብር? የስራ የቱ ጋር አይደለም። ይኸውልህ አንተ አሁን ቃል በቃል ነው ነብዩ መሐመድ እኔ እንትን ነኝ ያለበት እስቲ ነብዩ መሐመድ ለገባ እሺ፣ እዛ እሺ፣ የለም ሚራክል አንድ ይቅርታ አድርግልኛ ኢብሩ። ቆይ ላውራ አይደለም ለወጣ ስለሆነ እንደ ሀሳብ ሰጥቼ አይ ነው ኢብሩ። አሁን እና አኬን እንደ ሌሎቹን እንትንም ኢንቫይት የምጠይቃቸው ውይይት እንደዚህ ከኛ ጋር እንደዚህ ከሆነ እንዴት ይሆናል? አይደለም ኖ እንደዛ የታረደድ እኮ አምጣት ውይይት አይተሃል? እኔ የተወያየሁበትን ውይይት አይተሃል? እስከዛሬ ድረስ ውይይት ፎርማል ዲቤት ሳረጋ አራይቻለሁ። ግን ለምሳሌ ሁለት ፎርማል ዲቤት አድርጌያለሁ አይደለም። ለምሳሌ እሺ ኢብሩ ለምሳሌ መቅደስ አፍርሱት በሶስተኛው ቀን አነሳዋለሁ ሲል ስለ ራሱ ተናገረ ነው እንጂ ያለው ሜታፎሪክ አድርጎ ተናገሩ አይደለ? ሆነ እንዴት ነው ከነሱ ጋር መወያየት የምችለው? ከኛ ጋር እኔ አነሳዋለሁ ማለቱ ለምሳሌ ኢየሱስ ምን አለ መሰለህ? እኔ እሰጣችኋለሁ አለና ግን ለምኜ ነው የምሰጣችሁ አለ ደግሞ አየህ። ስለዚህ አሁን ኢየሱስ እኔ አነሳዋለሁ ሲል አምላክ ሐዋርያት ሥራ ምዕራፍ እቀበለዋለሁ እኮ ምዕራፍ 2 ቁጥር 32 ላይ አምላክ አስነሳው ይላል ኢየሱስ። ያውም ደግሞ ወደ መበስ አይደለም። አሁን ልጁ እኮ የሚነግርህ ልጁ እኮ የሚነግርህ ሞቼም ነበረ። አንተ ልጅ ግን ራስን ታጠፋለህ፣ ብትርቅ ይሻልሃል። ከዚህ ግን ክርስቶስ ግን ወይ እባክህ ለና ልል የፈለግኩን ነገር ከእኛ ጋር እንደዚህ መወያየት የምትወያይ ከሆነ ከሌሎቹ ጋር መወያየት አችልም። ታውቃለህ፣ ባለፈው ግብዣን ስላየኸው ነው። እናቴ ደርድራቸው ነበር እንዳለ ሳሚ እና ቴንኪው ይሄ እኔ እኮ ስታስገቡኝ ካልተሳሳትኩኝ መጽሐፍ ቅዱስ እንዲያየን ብላችሁ ነው አይደለ? ስለዚህ እናንተ የምትወያዩት አሁን የምትከራከሩት እዚህ ጋር ዋጋ የለውም። ምክንያቱም እኔ የተሰጠኝ ነገር አለ ከሚራክል ሶስት ይገኛ ኢብሮ ደግሞ አምስት አካባቢ ሰጥቶኝ እና እኔ እንደዚህ የጠለቀ እውቀት ምናምን የለኝም፣ ግን ወደ ክርክሩ ስንገባ ችግር አለብህ ብለህ ስለጠየቀኝ ማለት ነው። በጥፎች እኔ አንድ ችግር ያለብኝ ነገር ብቻ ልናገር። ሚራክል የሰጠው እንትን የዮሐንስ ራእይ ነው መሰለኝ አይደል? 1:18 መሰለኝ መቼም ነበር ከዘላለም እስከ ዘላለም የሚለው አምላክነቱን ያሳያል ስትል ስለሰማሁ ነው። እኔ እስከማውቀው ድረስ ማለት እንዲህ ማለት ነው ሎጊስ አድርገው ማለት ነው መላእክቶች ምናምንም ረጅም ጊዜ እንደሚኖሩ ምናምን ነገር አውቃለሁ እንትን ማለት ነው። ያው ባላብነት እና ያ እንዴት ነው የሚያሳየው ነው ጥያቄ ያለኝ እኔ ፐርሰናል ጥያቄ ነው። እና ወደ አምላክ ሄኖክ ራሱ አልሞተም እንኳን አይደለም እነሱ ሄኖክ ራሱ አልሞተም። እንደውም ኢየሱስ ሞቶ አምላክ አስነስቶታል። ዮናስ ማነው ሄኖክ ጭራሽ አልሞተም። በሚገርም ኦኬ። እና የሲኦል ቁልፍ የሚለው ደግሞ ማለት የሲኦልን ምናምን ቁልፍ የሚያዙ ምንድን ነው አምላክነቱን የሚያሳየው ይላል። መላእክቶች የሆነ ኃላፊነት ይሰጣቸዋል መሰለኝ በአንዳንድ እምነቶች፣ በእስልምናም እንደዛ ነገር ስለምሰማ አለ
እና ያ ነገር እንደ ሀላፍትና አይነት ነገር ከሆነ ምንድን ነው አምላክነትን የሚያሳየው? ኧረ አልፋና ኦሜጋ ራሱ ይሰራል። በጣም አረ የመጀመሪያው ላይ ራሱ ችግር አለ እኮ ሳሚ፣ አንተ አላየውም እንጂ ያለና የነበረ የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል የሚለው ኢየሱስ መሆኑን አላረጋገጠልም። ሲጀመር ይላል ነው የሚለው ማን ነው ባዩ? ራሱ ዮሐንስ እኮ የገለጸልን እኔ ነኝ የሚለው ማን ነው? አሳየኝ፣ ኢየሱስ መሆኑን አሳየኝ። ቁጥር ምዕራፍ ዮሐንስ ራዕይ ምዕራፍ 1 ቁጥር 7 ላይ ነው የምትሄደው አውቃለሁ። ቁጥር 7 ላይ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉት ያዩታል፣ የምድር ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ፣ አሜን ይላል። ከደመና ጋር የሚመጣው ማን ነው? አንዴ ከደመና ጋር የሚመጣው ማን ነው? አንዴ ችግር የለም። 4 ነጥብ አገልግሎቱ ምንድን ነው? ከደመና ጋር የሚመጣው ማን ነው? 4 ነጥብ አገልግሎቱ ምንድን ነው? አለቀ ነው። ኦኬ እሺ። ስለዚህ ከዛ በኋላ ስለ ኢየሱስ ያልቅና ከዛ ስለ ሌላ አካል ነው የሚያወራው። እሺ ያለና የነበረ ሁሉን የሚገዛ ጌታ አምላክ የተባለ ለምሳሌ ምዕራፍ 21 ቁጥር 20 ላይ ምን ይላል? የለም በቃ እዛ ላይ የሚለው ምንድን ነው? ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። ማን ነው ሁሉን የሚገዛ ጌታ የተባለው? በጉ ማን ነው? ማቴዎስ 20:24 ላይ መልስልኝ መጀመሪያ እዛው ራእይ ሰማያትም ኃይላት ይወጣሉ። ከራእይ ጨርሰኛ መጀመሪያ በደመናት ላይ የሚመጣው ማን እንደሆነ ላሳይ። ችግር የለውም። በደመና ሊመጣ ይችላል ኢየሱስ። በደመናት ላይ የሚመጣው አላልኩም። ኧረ እኔ መች ኢየሱስ ነው ኢየሱስ አይደለም ይችላል። ለምን ትላለህ? አላልኩም እኮ ነው ኢየሱስ አይደለም ብያለሁ። አይደለም አላልክም? አሁን አላልኩም። እሱ ነው አሁን አይደለም አላልኩም። ቁጥር 7 ላይ ያለው ችግር የለውም ኢየሱስ ነው አልኩ እኮ። 4 ነጥብ ተዘጋ፣ አለቀ። እሱ ጨረሰ። አሜን አለ። ከዛ በኋላ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል የተባለው ሁሉን የሚገዛ ጌታ የተባለው ዮሐንስ ራዕይ ምዕራፍ 21 ቁጥር 20 ላይ ሁሉን የሚገዛ ጌታ አምላክና በጉ መቅደሷ ናቸው ይላል። ማን ነው ሁሉን የሚገዛ ጌታ አምላክ የተባለው? ማን ነው በጉ? ማን ነው? ኢየሱስ ነው። እና ታዲያ በጉ እሱ ሆነስ ሁሉን የሚገዛ ጌታ አምላክ የተባለው ማን ነው? ሁሉን የሚገዛ ራሱ ጌታ ነው አይደለም? ኢየሱስ ነው አይደለም? አረ በኋላ አንተ ልጅ አብ ነው። አረ በኋላ አረ ስለፈጠረ እንዴ ምን ሆነ? አማርኛ አታውቅም ነው እና በሚል እንዴ ዴፊኒት አርቲክል እኮ ነው ሁለቱም ያለው። ዴፊኒት አርቲክል ታውቃለህ? እውቀትማ ዜሮ ናቸው እኮ አሁን ራዕይ ላይ አሁን አንተ የምትለዋን ፊደልን ያስካት አይደለም እና ይላል እና ያስቃል እኮ ነው። ምን ሆነህ ነው? ሁሉን የሚገዛ ጌታ አምላክ እና በጉ መቅደሷ ናቸው ይላል። ማን ነው ሁሉን የሚገዛ ጌታ? ማን ነው በጉ? አብና ሁሉን የሚገዛው ጌታ እግዚአብሔር ነው። በጉ ኢየሱስ ነው። እናመሰግናለን። በቃ ስለዚህ ሁሉን የሚገዛ ጌታ አምላክና አልፋና ኦሜጋ እኔ ነኝ ይላል የተባለው አብ ነው ማለት ነው። እናመሰግናለን። ይኸው አየው ያቀረብከው ነገር እንዳለ ወዴት ነው ያቀረብከው ነገር እንዳለ ማለት ነው። ምንም ክሊር ነገር አላቀረብክም። እኔ ግን ኢየሱስ ከተናገረው ክሊር ነገር አቀረብኩ። ጨረስን። እስቲ ክሊር ነው አምቢጌ እኔ ክሊር ነገር እኮ ነው የማቀርበው። ምን አለ? የምወደው ልጄ ይህ ነው እሱም ስሙት አለ። በቃ እያሰማሁት ነው ኢየሱስን። እኔ ጥፋት የለብኝም። እኔ ምን አገባኝ? አንዲት ትሰማኛለህ? ልስማ። እሺ ግን ሰዓት የለኝም። ቶሎ በለሽ። ሰዓት ጁማ እየደረሰብኝ ነው። ቶሎ በል። እኔ ላደርግ አልችልም ብሏል።